በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል። እኔ ሰጭ ነኝ አንተም እንደኔ እኔን የምትመስለኝ ስትሰጥ ነው። ስጥ ይላል። ስጡ። የሚሰጥ ሰው ክርስቶስን ይመስላል። ጊዜያችሁን መስጠት አለባችሁ። እስቲ እናንተ ምን ትሰጣላችሁ? ጊዜ ስጡ። እግዚአብሔር ዕድሜ ሰጥቷል። 24 ሰዓት ለሰጠ እግዚአብሔር 1 ሰዓት ለጸሎት መስጠት ጭንቅ ነውን? 24 ሰዓት ለሰጠ እግዚአብሔር 40 ዘመን ለሰጠ እግዚአብሔር በ40 ደቂቃ መስጠት ጭንቅ ነውን? ጭንቅ ነው። 50 ዓመት የምንቆፍርበት ጉልበት ለሰጠ እግዚአብሔር 50 ስግደት መስገድ ጭንቅ ሆነ? የኛ ነገር እኮ ይሄ ነው የማንሰጠው ማለት ነው። ስጋውን ለሰጠ ለመድኃኔ ዓለም የሳንቲም ድቃቂ የልብስ ላቂ ቤተክርስቲያን መስጠት ብርቅና ድንቅ ሆነ እንዴ? ይሄ ነው እኛ የምንጸድቅ። ራሱን በጥምቀት ላለበሰን ጌታ ካባ ላንቃ ወርቀ ዘቦ ግምጃ ሰጥተን ለቤተክርስቲያን ማስገባት ብርቅና ድንቅ ሆነ? አንሰጥም። ለሰው መስጠት ሰውን መቀማት እንጂ መስጠት አናውቅም። ቢኖራችሁ ገንዘብ ስጡ፣ ባይኖራችሁ ምክር ስጡ፣ ማጽናናት ስጡ። አንዳንዱ ሰው ዝም ብሎ ወዶ መስጠት አይወድም፣ መንሳት ነው። አንዳንድ ጊዜ ከታመመ ሰው እንደና ጤና መስጠት የእግዚአብሔር ነው። ባይሆን ግን ተስፋ መስጠት ይቻል ነበር። እንሄድና ምን እናደርጋለን መሰለህ? ታክመሃል? የለም። ከዶክተር ገሌ አማክራል? የለም። አይ እንተም እንደው ነገረኛ ነህ። ታሞ ተኝቶ በቁስሉ ላይ ጥዝጣዜ ማለት ነው። ሰው ተስፋ ይሰጣል እንጂ ወቅሶ ይወጣል። እናንተ ተስፋ መስጠት ማለት ነው። ሰውን ተስፋ መስጠት፣ ተስፋ መቀጠል። በስምሽ ያዘነውን ያረጋጋውን እምርልሻለሁ እኮ ያለ እንዲሁ መስጠት ባይሆንልህ አይዞህ ድንግል ማርያምን ያህል እናት እያለ ያለውን ማለት እኮ ሌላ ባይሰጥ ማለት አይዞህ ግን ያለልህ ሲባል ማለት ነው። ሕፃን ልጅ እኮ እንደው በጨለማው አባቱ ወደዚያ ሲሄድ ሲፈራ አይዞህ ሲለው እሺ ብሎ ዝም ይላል። ልቅሶውን ይተዋል ማለት አይዞህ ማለት ብርታት ነው። ቃል ይሰብራል፣ ቃል ይጠግናል። ገንዘብ ባንሰጥ ቃል መስጠት ሊያቅተን አይገባም። ሰውን አይዞህ ማለት ሕፃናትን አላያችኋቸውም እንዴ? ወድቀው የሰው ልጅ ምን ያህል እንደሆነ ወድቆ ሕፃኑ ቆይ ስለ ጉዳዩ ሰዎች ምን ይላሉ ነው የሚለው። ቀና ብሎ ያህል ይድፋ ካሉ ይላል። ጎሽ የኔ ልጅ ምንም አልሆነ እኮ ካሉት ብድግ ብሎ ዝም ይላል ይላል። ግርም እኮ ነው የሚያደርገው ማለት አያችሁ። ለሰው ብርታት መስጠት ነው የሚገባ። ግን ይድፋ አደራውን ካልነው ግን ያለቅሳል ማለት ነው። እኛ በወደቀ ሰው ላይ ሸክም እንጨምራለን እንጂ ማንሳት አይሆንልንም። ሰው መፈለግ አልለመድንም፣ ማጥፋት ነው የለመድነው። ስለዚህ ሁሉ ተመልከቱ። ዓይንህ ምቀኛ ከሆነ ማለት ምጽዋትህ ጠማማ ከሆነ፣ ስጦታ ቅናት ካለበት፣ ስጦታ ምቀኛ ከሆነ ስጦታ ውዳሴ ከንቱ ከሆነ። አንድ ቄስ አንድ ጊዜ እንዲህ አሉኝ፣ በጣም አረሳቸውም። ግሸን አገኛቸውና ፎጣ ልግዛልህ አሉኝ። ውጭ ሀገር የሚኖር ናቸው። አይ አለኝ አሉ። አይ ምዕመናን ከሚገዙልዎት እኔ ልብ ገዛልዎት ይሻልዎታል አሉኝ። እንዴት ሲባል አይ ምዕመናን ካባ ይገዙና አየው ያን ካባ እኔ ነው የገዛውላቸው ይላሉ አለ። እኔ ግን አልልም ብለውኛልና አረሳውን በእውነቱ ማለት ነው። አትሉም ትላላችሁ። ያኛውን ቢጫውን አየው ነጩን እዛ መሀል ያለውን እኔ ነኝ የዛሬ 3 ወር የገዛውላቸው። እንደዚያ ነው የምትሉት አይደለም? ያንን ቤተክርስቲያን አየው ያኛውን ረጅም ነው አያቴ ነው የሰሩት። ይገርማል። እንደውም አባቴ ደግሞ ሌላ ሊሰሩ ሲሉ ድንገት ሞት ቀደባቸው። ውሸቱን ነው እኮ አባቱ ሰርቆ ሙቶም ሊሆን ይችላል። ይህ ምጽድቁን ማለት ነው። ሰዎች ምን ይላሉ ብሎ መጠበቅ፣ መመጻደቅ፣ ዋጋ መጠበቅ፣ እልል በሉልኝ ማለት ለእያንዳንዱ ነገሩ ምስጋና መጠበቅ። ሰው አሁን ራሱ ንስሐ እየገባ ሰርቄያለሁ፣ ቀጥፌያለሁ፣ ጾም ሽሬያለሁ፣ ባህል ሽሬያለሁ፣ እንደው ብዙ ሰው ነኝ እንዲህ አድርጌያለሁ እና በስመ አብ ልጄ ድግም እንዲህ አታደርግ እንደው በጣም አጥፍተሃል ካሉን ሳባቱ አይ እንደዚያም ስላልኩት ደህና ነኝ ይላል ደግሞ ማለት ነው። እንዲሁ እኮ ድረስ ነው እኮ ሰው ምስጋና ለምንድን ነው የሚወደው ነው ይሄ ነው። ስለዚህ ተመልከቱ። እፎ ጽልመትከ ብርሃነ ይከውነከ በመመስገን ያስገው አገልግሎት እንዴት አድርጎ ይጠቅምሃል። እየመተገ አማን ብለክሙ ነሱ ሴቶሙ ያላቸው እነዚህ ነው። ዋጋውን እዚያ ወሰድከው ማለት ነው። ምርቃቱን መመጠን እኔ ላይ እኮ ግብረ ሰላም ታበላላችሁ። ደብረ ታቦር ያበላል እንዴ? ቀልድ ነው። አዲያ ስታበሉ ግን
እነ እንትና ቤት እኮ ወረቡን ደመቅ አድርገውታል። እኛ ግን እንትን አላሉም። ምርቃቱም አነስ ያለ ነው። አልዘረዘሩም። ስለ አያቴም አልተናገሩም። አክስቴ ሁሉ ጥሩ ሰው ናት ነው የሚል ማለት ነው። በእውነቱ ድሮም የመስጠት ዘር ናችሁ፣ እግዚአብሔር ይስጥልን። እንዲህ አለም የለ። ጠላውም እንዴት እንደተሳካላችሁ ይገርማል። እንዲያው ቀኑም አጭር ነበር ማለት የሌለብንን ሁሉ ማለት እኛንም አድርባ ያደረጋችሁን እናንተም ላትጠቀሙ ማለት ነው። አውቀን እኮ ነው። እውነት መስሏችኋል፣ እውነት መስሏችኋል። እንዳይከፋችሁ እኮ ነው ማለት ነው እንደዚያ የምንለው ማለት ነው። እንደዚያ የምንል ለምደው የምታደርጉን ነው። በቃ እንዴ እኔ ለራሴ ደስ አይለኝም። እግዚአብሔር ይስጥልን አሁን ዘሰማያት በቃ ማለት ነው የምፈልገው። እኛ የአምላክን ስጋ ብልተናችሁ፣ እኛ የአምላክን እንደማጠጥተናችሁ ደግሞ ለዚህ ነው ቅዱስ ጳውሎስ ተራራ የሚያህል ስብከት ሰብከን ደግሞ ድንብላል ያህል አንበላ ነው ብሏል። እውነት እኮ ነው፣ እውነቱን እኮ ነው። ክርስቶስን ያህል ጌታ አስተምረናችሁ፣ ኧረ እንዲያውም ይላል ቅዱስ ጳውሎስ ዓይናችሁንም ልትሰጡኝ ይገባ ነበር ነው የሚለው። ዓይናችሁን ልትሰጡኝ ይገባ ነበር። ነገር ግን ጳውሎስን የምናበላው እኛንን እንዳትሉ ከእናንተ 5 ሳንቲም ዕዳ የለብኝም፣ ድንኳኔን እየሰፋው እታደራደራለሁ ይላል ቅዱስ ጳውሎስ። ስለዚህ ምንድን ነው የሚያመጻድቀን ነገር? እንዲህ ያለው ምጽድቅ በመስጠት መመጻደቅ፣ ቤተክርስቲያን በመስጠት መመጻደቅ አንዱ ከኦርቶዶክስ ቤተክርስቲያን የሚያወጣን ምንድን ነው? ምስጋና መፈለግ ነው። ወቀሳን አንፈልግም። ጸድቃችኋል፣ ድናችኋል፣ የተባረካችሁ ናችሁ። ምን ያደርግልሃል? ውስጥህን ታውቀው የለ ጌታ ሌባ እንደሆንክ ቀጣፊ እንደሆንክ ሞላጫ እንደሆንክ ታውቀው የለም። ባመሰግን ምን ያደርግልሃል? ውስጥህ እየነገረ ስተኛ እየሸነቆረ አይደል? እውነቱን ስነግርህ ነው ጥሩ። ይህንን መስማት አለብን በእውነቱ ማለት ነው። ይህንን ነው የሰውነት ብርሃን ምጽዋትህ ነው። ስለዚህ ሁላችንም ስጦታ እንድንሰጥ አምላከ ቅዱሳን ይርዳል። ስጦታ ስጡ። በእውነቱ ማለት ለሰው ስጦታ መስጠት ስጦታ አያችሁ። ሰው ለምንድነው ስጦታ የሚሰጥ መሰላችሁ? በጣም እወድሃለሁ፣ በጣም ነው የምወድህ እና ልቤ ይወድሃል፣ ግን ልቤን እንዳልሰጥ የራሴ ነው ሳወጣው እሞታለሁ እና ልቤን በቃው እሰጥሃለሁ ማለት እኮ ነው፣ ሌላ አይደለም። ልብን በቃ መስጠት ነው። ሲሰጡ በዚያ መስጠት ነው። ለሰው መለገስ፣ መራራት፣ መስጠት ይህ በጣም እጅግ መልካም ነገር ነው። ከቃሉ ጋር ናችሁ። ብሩህ ስጦታ እንድንሰጥ አምላከ ቅዱሳን ይርዳን። ወደ ሌላኛው ሀሳብ ልምጣ። የሰውነት ብርሃን በሉ እንጂ ምንህ ነው? አቤት አብርሃም ምንድን ነበረ? ምጽዋች ነበረ። ደግ ሰው ነበረ። ሲያበላ መንገድ ላይ የሚያበላ መንገድ ላይ ብሎ ሲያበላ እንግዳ አልመጣ ፍትልክ ቢባል አልቀምስም። የሰውነት ብርሃን ምጽዋትህ ነው ማለት ነው። ዓይን ያለው ምጽዋትን ነው። ማንን ያሳያል? ብሩህ ሥላሴን ያሳያል። አብ ጎህ፣ ወልድ ጎህ፣ መንፈስ ቅዱስ ጎህ፣ አሐዱ ጎህ ጽባህ ዘበጸዳለ ብርሃኑ ሰሰለ ጽልመት የሚባል አብ ወልድ መንፈስ ቅዱስን ታያለህ። አብርሃም ደግ ሰው ነው፣ ያበላል፣ ያጠጣል። ምጽዋቱ ዓይን ሁና ሥላሴን አሳየችው። ሥላሴን አሳየችው። ምጽዋቱ ዓይን ሁኖት። ቆርኔሌዎስ የሚባል ሃይማኖት አልነበረውም። የሐዋርያት ሥራ ምዕራፍ 10 ላይ ደግ ሰው አይሁዳዊ ነው፣ ግን ይመጸውታል። በእግዚአብሔር አያምንም፣ በክርስቶስ መገለጥ አያምንም፣ ግን ደግ ሰው ነው። ምጽዋት ይመጸውታል። ምጽዋቱ ዓይን ሁኖት መልአኩ መጥቶ ምን አለው? ምጽዋትህ ተሰምቶልሃል፣ ሂድና ከቅዱስ ጴጥሮስ ተጠመቅ አለው። ስጦታ በጠማማነት ካልሰጡት እግዚአብሔርን ያሳያል። በጎ ስጦታ የሚሰጥ ሰው እግዚአብሔርን ያሳያል፣ እግዚአብሔርን ያያል። ሐናና ኢያቄም ልጃቸውን ለእግዚአብሔር ሰጡት። አፏ ሳይፈታ ቁርጥ አድርገው አንድ ልጃቸውን ትንሽቱን ልጅ የመካን ልጅ ብርቅ የሆነችን አንድ ልጅ እንደ ፀሐይ የምታበራ ብሬት ልጅ ሰጡ። ልጃቸውን ሰዎቹ ምጽዋት መጽውተዋል፣ እናንተ አስራት አንሰጥም። ሰዎቹ ልጅ ነው የመጸወቱት፣ ያውም እመቤታችንን ያህል ልጅ ሰጡ። ኋላ ዓይን አረገና ምን አደረጋቸው? ዓይን ብርሃን ናት፣ የሰውነት ብርሃን። እነሱ ልጃቸውን ሲሰጡ ብርሃን ክርስቶስ ደግሞ በድንግል ማርያም አዩት ማለት ነው። እና ምን ይላሉ ሊቃውንቱ? አሃ ጌታ ለካ አሉ የኢትዮጵያ ሊቃውንት ለካ ጌታ ዳግመኛ ያልተወለደ አይድንም ያለ ለጥምቀት ብቻ አይደለም። አብርሃም፣ ይስሐቅ፣ ያዕቆብ ማርያምን ወለዷት። ማርያም አብርሃምና ይስሐቅ ያዕቆብን መልሳ ወለደቻቸው ይላሉ። የወለዱት ምን ይላል? አይ ገበሬ ሊቁም አምላክን የወለዱት ይወልዳል አለ። እውነት እኮ ነው። ተመልከቱ። አብርሃም፣ ይስሐቅ፣ ያዕቆብ፣ ዳዊት፣ ሰሎሞን ማርያምን ወለዱ፣ ድንግል ማርያምን ወለዷት። እሷ ደግሞ ክርስቶስን ወለደችና ወለደቻቸው። ስለዚህ ድንግል ማርያም መልሳ አያታቸው ናት ማለት ነው። ክርስቶስ አባታቸው ከሆነ
እሷ ደግሞ የክርስቶስ እናት ከሆነች ድንግል ማርያም ለአብርሃም፣ ለይስሐቅ፣ ለያዕቆብ አያታቸው ሆነች ማለት እኮ ነው። አያታቸው ናት መልሳ። እግዚአብሔር እንኳን እናቴ ሲል ያላፈራትን በእውነቱ እግዚአብሔር አያት ሲቆጠርለት አላፈረም። እንዲሁ ሰው ግን እንዲሁ ትዕቢቱ አይደንቃችሁ? ክርስቶስ መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም አብርሃም ወለዶ ለይስሐቅ ይስሐቅ ወለዶ ለያዕቆብ ያዕቆብ ወለዶ ይስሐቅ ወለዶ ለያዕቆብ ያዕቆብ ወለደ ይሁዳ ወአሃዊሁ ይላል። የማን አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳና ወንድሞችን ወለደ። ጥሩ እሺ። እነዚህ ኋላ ማንን ወለዱ ለማለት ከነሱ ክርስቶስ ተወለደ። አሁን አብርሃም የክርስቶስ አያት ሲባል የእግዚአብሔር አያት ሲባል ካላፈረ አሁን ድንግል ማርያምን እናቴ ማለት ያሳፍራል? እግዚአብሔር ዳዊት አባቴ ሳይል ሳያፍር ማለት ዳዊት አባቴ ሲል የዳዊት ልጅ ሆይ ሲባል እኮ ቆም ነበር የሚል እሱ ራሱ። የዳዊት ልጅ ሆይ ማረኝ ሲባል ቆም የሚል ነበር መንገድ እየሄደ። የድንግል ማርያም ልጅ ሆይ ማረኝ ስለው ሊቀየም። እረ ድንቁርና ቤት ሰራ ማምላክ። ድንቁርና ቤት ሰርቷል በዚህ ዓለም 14 ምሰሶ ነው ያቆመ 7 አይደለም። በጣም ነውር እኮ ነው በእውነቱ ማለት ነው። ያን ስጦታ ሰጣቸው በምጽዋት አይን እግዚአብሔር ታይቷል በእውነቱ ማለት ነው። ሁሩ ወአይምሩ ምን ተዘይቤ ምጽዋት አበድር መስዋዕት፣ ከመስዋዕት ይልቅ ቸርነትን ምጽዋትን እመርጣለሁ ለምን እንዳለ ተመልከቱ። ምጽዋት አይን ነው። ምጽዋት ጠማማ ከሆነ ሰውነት ጠማማ ነው ማለት አትድንም ማለት ነው። ምን ማለት ነው? ሰው ወንድምህን ሰርቀህ ቀምተህ እያስለቀስክ አቶ ገሌ ለመድኃኒዓለም ለክብሩ መገለጫ 50 የ100 ብር የ300 ብር ጥላ ሰጥተዋል። ውሸት ጠማማ። እዚያ ለሰረቀው ስጥ። መጀመሪያ ሰርቀ 20 ሺህ ብር ሰርቀ 10ሩን ለመድኃኒዓለም 10ሩን ለራስ ማለት አይቻልም። መጀመሪያ የሰረቀውን መልስ። የምታስለቅሰውን ሰው አጽና ነው። በሐሰት ምስክር ያሳሰርከውን ሰው አስፈታው። ድሃ ጦሙን እያደረ አንተ ምግብ የምታማርጥ ከሆነ ስጠው። አይዳው ድኩማት ያንጻሉ እንተ አብያተ፣ ደካማ እጆች የሰማይ ቤት ይሰራሉ። ደካማ እጆች ስለ ማርያም፣ ስለ ገብርኤል፣ ስለ ሥላሴ የሚሉት እነዚያ እጆች የብርሃን ቤት ሰርተው ይቆዩአቸዋል። አበድሯቸው። ለነዚያ ነው መስጠት። ቅዱስ ዮሐንስ አፈወርቅ አንድ ጊዜ ክርስቶስን ተወዱታላችሁ አላቸው። አዎ አሉት። እሺ እናንተ ተወዱታላችሁ? እስቲ የምትወዱት በጣም እሺ፣ ብትወዱት ታበሉታላችሁ? ቢርበው ታበሉታላችሁ? ቅዱስ ዮሐንስ አፈወርቅ የመለሰው እንግዲያውስ ክርስቶስ ማለት በከተማው ብርድ እየመታው የወደቀው ድሃ ነው ይላል። ያንን ውደደው፣ ለዚያ ስጠው፣ አበድረው። ተመልከቱ ማለት ብፁዓን እሙንቱ እለ ይሁቡ እምዘቦሙ እስመ እሙንቱ ይሌቅህዎ ለእግዚአብሔር ይላል ሰሎሞን። ካላቸው ነገር የሚሰጡ ሰዎች እነሱ ለእግዚአብሔር ያበድሩታል ይላል። ለእግዚአብሔር ያበድሩታል። እግዚአብሔር ደግሞ ክብር አልብሶ ይቆያል። ትርፍ ሸሚዝ ካላችሁ ስጡ ለድሃ። እናንተ እንጀራ በልታችሁ ቆሎ የምትጨምሩ ከሆነ ቆሎውን ለድሃ ስጡት። 5 ጫማ ካላችሁ በባዶ እግሩ ለሚሄደው አንዱን ስጡት። እናንተ በግ አርዳችሁ ዶሮ የምትጨምሩ ከሆነ ዶሮውን ለድሃ ስጡት። አሁን ልደት መጥቷል። ቢያንስ ሽሮም ስጡት፣ ቆሎ ስጡት። ጦም እያደረ እኛ ደግሞ ስላልተጨመረልን የሚከፋን ስለሆነ በፍራሽ እየተኛ አልጋ የለኝም የምትል ከሆነ ቤት ለሌለው ሰው መጠለያ ስጠው። ቤት ለሌለው ሰው። ለዚህም እንዘን። ስጦታ እግዚአብሔርን ያስመስላል፣ እግዚአብሔርን ያሳያል፣ ቸርነቱን ያሳያል፣ በእግዚአብሔር ፊት ያቆማል። የሚጠይቀን ጥያቄም ይሄ ነው። ብር አባብልታችሁኛል ነው በቃ። የእናት ወገኔ ዘር ነህ ወይ አይልም። ጥሩ ካባ ለብሰሃል ወይ ሁሉ አይልም። ሌላው ቀርቶ ይገርማል እኮ ጥሩ ካባ ለብሰሃል አይለኝም። ጥሩ ቀሚስ ናረክ አይለኝም። እኔንም ቢሆን ሰርተሃል ወይ ነው ቁም ነገሩ። ሰርተሃል ወይ? ይሄን የምንለብሰው ለክብረ ወንጌል ነው፣ ወንጌልን ለማስከበር ነው። ጥያቄው ግን የሥራ ነው። አብልተሃል ወይ አጠጥተሃል ወይ ነው፣ የተግባር ነው። እስቲ አንድን ሕፃን ልጅ ታቀፉና እወድሃለሁ ልጄ፣ እወድሃለሁ ልጄ። ጡት የለም፣ እወድሃለሁ ልጄ፣ እወድሃለሁ። ልጥባ የለም፣ እወድሃለሁ ልጄ፣ እወድሃለሁ ልጄ። ጡት የለም። ይሄ ልጅ መሞቱ አይደለም? መሞቱ እኮ ነው በእውነቱ ማለት ነው። ይሄን ነው በስራ ነው የምትገልጡት ነው። መዋደዳችን ያለ ግብዝነት ይሁን ያለ ለዚህ ነው። መራራት ማዘን
በእውነቱ ማለት ሳትመርጡ። ለዚያውም አንዳንድ ሰው ሆነልህ ስጥ፣ ካልሆነ አየኸው ይህ እኮ ወጠምሻ ነው ሰርቶ ይበላ ነበር ይላል። ምን አገባ እንዲሁ እኮ አይደረስ እኮ ነው እናንተ። አለ ስጥ፣ አለለ ዝም ብለህ ሂድ። አዎ የሚሰራ ጉልበት ሊኖረው ይችላል። ነገር ግን አንዳች ነገር ባይገጥመው የሰው ፊት እሳት ነውና ሰው ፊት አይቆምም። መስጠት ለተቻላችሁ መስጠት፣ ካሌላችሁ ስጡ። እንዲያውም ቅዱስ ዮሐንስ አፈወርቅ ምን ይላል? መጀመሪያ ሊለምን ላፈረ ሰው ስጥ ነው የሚለው ጢሞቴዎስ ሲተረጉም። ሊለምን ላፈረ ስጠው። ካባ ላንቃ ደርቦ ማለት ምን ማለት ነው? የነጣ ልብስ ለብሶ እኮ ጦም የሚያደርሰው አለ። እንዳይናገር ለካ ገሌ የዕለት ራት የለውም ይሉኛል ብሎ ዝም እንዳይል ደግሞ ውስጡ እየተቸገረ አምጡ አምጡ የሚል ልጆች ያሉት ዕዳ የሚከፍለው ያጣ ስንት ዕዳ አለ በእውነቱ ማለት ነው። ለዚህ ማዘን ክርስቶስን ያስመስላል። እስመሰብ ዘይገብር ምግባራተ ሰናያተ ዘልፈ ይከውን አምሳሊሁ ለእግዚአብሔር። በጎ ስራን ሁል ጊዜ የሚያደርግ ሰው እሱ እግዚአብሔርን ይመስላል ይላል ቅዱስ ቄርሎስ። እግዚአብሔርን ይመስላል። ስለዚህ እንድናዝን እንድንሰጥ አምላከ ቅዱሳን የሚሰጥ ልብ ይስጠን። ስጡ ይሰጣችኋል። ሌላው ሁለት ነገሮችን ወይም ሶስት አጠር አድርጌ ልናገርና ልጠቅልል። መምሸቱ የጋራችን ነው። ሌላው አይን። እስኪ አይን በሉ። የሰውነት ብርሃን ምንድን ነው? አቤት የሰውነት ብርሃን ምን ነው? አይንህ ነው። ስለዚህ መስጠት ልመዱ፣ መስጠት ልመዱ። ለልጆቻችሁ መስጠት አስለምዷቸው። እሺ ሌላው አይን የተባለ ምንድን ነው? የሰውነት ብርሃን። ሰውነት የተባለች ቤተ ክርስቲያን ናት። ሰውነት የተባለች ቤተ ክርስቲያን ነው። የቤተ ክርስቲያን ራስ ኢየሱስ ክርስቶስ ነው። ቤተ ክርስቲያን የክርስቶስ አካል ነው። የቤተ ክርስቲያን የሰው አይን የሚባሉት አንደኛ አይቱም እመቤታችን ናት። አይን የተባለችው ማለት የሰውነት ብርሃን ማለት የቤተ ክርስቲያን አይን እመቤታችን ናት። የቤተ ክርስቲያን አይን። ከዛ በኋላ ተመልከቱ፣ በዓለሙ የሚወጣው ፀሐይ ደግሞ ኢየሱስ ክርስቶስ ነው። አነ ውእቱ ብርሃኑ ለዓለም ዘተለወኒ ኢይርኤያ ለጽልመት አላ ይረክብ ብርሃነ ሕይወት። እኔ የዓለሙ ሁሉ ብርሃን ነኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለሙ ሁሉ ብርሃን ነኝ፣ እኔን የተከተለ ገሃነምን ጨለማን አያይም፣ ብርሃነ ሕይወት ልጅነትን እኔን አግኝቶ ደስ ይለዋል እንጂ ብሏል። የዓለሙ ብርሃን ኢየሱስ ክርስቶስ ነው። በዓለም የወጣውን ፀሐይ ከዓይናችን ተዋሕዶ ጋር ቅድም መምህር እንዳስተማሩን በዓለም የወጣው ፀሐይ ከዓይናችን ብርሃን ጋር ተዋሕዶ ማየት እንደምንችል እኛ ማየት የቻልነው ዓይናችን ድንግል ማርያም ላይ እውነተኛው ብርሃን ኢየሱስ ክርስቶስ ስለወጣ ነው፣ ስለተዋሃደ ነው። ያለ ብርሃን ዓይንም አያይም፣ ያለ ዓይንም ብርሃን አይታይም። ይሄው ነው። ክርስቶስ ባይወለድ ኑሮ ተመልከቱ፣ ክርስቶስ ከድንግል ማርያም ባይወለድ ባይመጣ ኑሮ ባላወቅነውም ነበር። እሷ ከእሷ ባትወልደው ድሮ ባላየነውም ነበር። ያለ ዓይን ብርሃንን አላየንም፣ ያለ ድንግል ማርያም ክርስቶስን አላየነውም። ያለ ድንግል ማርያም የመጣ ክርስቶስ አይተንም ሰምተንም አናውቅም። ቤተልሔም እየሮጥን ብንሄድ ከእሷ እቅፍ ነው የምናገኘው። ይኸው ነው። ወደ ግብፅ ተከትለ ነው ብንሄድ ከጀርባዋ ላይ ነው የምናገኘው። ወደ ቅፍርናሆም ተከትለን ብንሄድ አብራው በስብከት መሃል ነው የምናገኘው። ከመስቀሉ ስር እያለቀስን የምንከተለው ከመስቀሉ ስር ከእሷ አጠገብ እናገኘዋለን። ሲያርግ ብናየው እናቱን ከሐዋርያት መሃል አድርጎ ሲያርግ እናገኘዋለን። ሲመጣም አብራው ትመጣለች። እናቱ ሆና እሱ በጌትነቱ እሷ በፍጡርነቷ ይመጣሉ። ድንግል ማርያም የሌለችበት ክርስትና የለም። በእውነት የሌለ ክርስትና ራሱ የለም፣ ፈጽሞ የለም። ያለ ዓይናችን ፀሐይን ማየት እንዳ የሕይወታችን ሁሉ ፀሐይ ወብርሃነ ጽድቅ ዘያበር ለኩሉ ዓለም ዘመጻ ውስተ ዓለም ውስተ ዓለም ሃሎ ወዓለም እሰያይመሮ ለዓለም ሁሉ የሚያበራው ደገኛው ብርሃን ኢየሱስ ክርስቶስ፣ ደገኛው ብርሃን ምሸት የሌለበት ጠፈር ደፈር የማይከለክለው ጥላ የሌለበት የማይመሸው ብርሃን ኢየሱስ ክርስቶስ የወጣው በድንግል ማርያም ነው። መላእክት ያዩትን ተመልከቱ። ሰማያትን ቀደ ብትወርድ ምን አለ አለው ነቢዩ። ግስሶሙ ለአድባር ተራሮችን ዝቅ ዝቅ አድርጋቸው እባክህን ና እንይህ። መቼ ነው የምናይህ አሉት። ከድንግል ማርያም ተወለደና ታየ። አምላክን ያየንባት መጽሔት ሃይማኖት
መላእክት 5500 ዘመን ፈለጉ አላዩትም። እሷ ስትወልደው በሥጋ አዩት። ቅዱሳን መላእክት እግዚአብሔርን ያዩት ከድንግል ማርያም ሲወለድ ነው። ለድንግል ማርያም እንኳን አምላክ የታየባት ዓይን ናት እመቤታችን። እኛም ያየነው በሷ ነው። ነገም በሷ እናየዋለን። እንዲሁ እኮ ይገርማል እናንተ። እደና አንዱ ምን አለ መሰላችሁ? ለናትናኤል ፊልጶስ ሂዶ ለናትናኤል ምን አለው? ተመልከቱ። ፊልጶስ ሂዶ ና ኢየሱስ ክርስቶስ የናዝሬቱ ኢየሱስ ክርስቶስ መጥቷል አለው። ከናዝሬት ደግሰው ይወጣል? መታይ ወስዶ አሳየው። ፊልጶስ ለናትናኤልን እየመራ ክርስቶስን የሚያሳይ ከሆነ ድንግል ማርያም አምላክን አታሳይም ማለት ምን ማለት ነው? ድንቁርና ነው። እየመራች ታሳየኛል። ዓይናችን ናት፣ ብርሃናችን ናት እንጂ እሷ። ለዚያውም በሔዋን ሲኦልን ስናይ በእሷ ግን ማንን ያየንባት? እግዚአብሔርን ያየንባት ዓይን፣ አብን እንድንሰማ ያደረገችን ዓይን፣ ወልድን እንድንሰማ ያደረገችን ዓይን፣ መንፈስ ቅዱስን እንድናይ ያደረገችን ዓይን፣ እኔን ያየ አብን አየ ብሎ በሱ አብን መንፈስ ቅዱስን እንድናይ ያበቃችን ዓይን፣ ብርሃን ክርስቶስ የወረደባት ዓይን እመቤታችን ናት። እሷን የሰጠን ሕያው እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ምናታል ለኪ ለባሕቲትኪ እግዝእትነ ወላዲተ አምላክ እመብርሃን አንቲ ናበይኪ በስብሐት ወውዳሴ። የብርሃን እናቱ ንጽሕት እናታችን አምላክን የወለድሽ እመቤታችን አንቺን ብቻ እናመሰግንሻለን። አንቺ ታቢም ሰማይ ከመላእክት ትበልጫለች፣ ወትከብሪም ምድር ከሰው ሁሉ ትበልጫለች። ነቢዩም የእግዚአብሔር ነቢይ ተብሏል። ሐዋርያውም የእግዚአብሔር ሐዋርያ ተብሏል። ንጉሱም የእግዚአብሔር ንጉሥ ተብሏል። መምህሩም የእግዚአብሔር መምህር ተብሏል። መልአኩም የእግዚአብሔር መልአክ ተብሏል። እሷ ብቻ የእግዚአብሔር እናት ትባላለች። እመብርሃን ናት። ወላዲት አምላክ ወላዲት ሕይወት ሶበ ወለደት ብሲት አምጻት ሕይወተ ለዓለም አቡሊዲስ። ይቺ ሴት እሱን በወለደች ጊዜ ለዓለም ሕይወትን ይዛለት መጣች። ሕይወትን የወለደች ከድንግል ማርያም በቀር ማን ነው? ሕይወትን አልወለደችም የምትል ከሆነ ክርስቶስን ክደዋል። እሱ ሕይወት ነኝ ትንሣኤ ነኝ ይላልና እሱ ሕይወት ያደረበት አይደለም፣ ሕይወት ነው። ሕይወት ከሷ ወጣ፣ ብርሃን ከሷ ወጣ። በእውነቱ ኢያቄም ወሐና ወለዱ ሰማየ ወሰማየ ወሙኒ አስረቀት ፀሐየ። ኢያቄምና ሐና ሰማይን ወለዱ፣ ሰማያቸው ደግሞ ፀሐይን አወጣች። ፀሐይ የወጣባትን ሰማይ ማየት የማይሻ ማን ነው? ወደ ምስራቅ ብትዞር ፀሐይን ታያለህ። ወደ እውነተኛይቱ ምስራቅ ወደ ድንግል ማርያም ብትዞር ክርስቶስን ታየዋለህ። ከምስራቅ ፊትን ብትመልስ ጨለማን ታያለህ። ፀሐይ ክርስቶስ ከተወለደባት ከእውነተኛይቱ ምስራቅ ከድንግል ማርያም ፊትን ብትመልስ ጨለማ ዲያብሎስና ሲኦልን ታያለህ። ሕይወትን እንድናይ ያበቃችን መራሒተ ሕይወት አፍጣኒተ ረድኤት ደመና መፍጠኒት ደመና ቀሊል እመቤታችን ናት። ደመናሰ ቀሊል ይእቲኬ ማርያም። እውነተኛይቱ ደመና፣ ቀላል ደመና፣ ፈጣን ደመና እመቤታችን ናት የቤተ ክርስቲያን። ስለዚህ የሰውነት ብርሃን ማለት ሰውነት ማለት ቤተ ክርስቲያን ነው። ቤተ ክርስቲያንን የክርስቶስ አካል ሰውነት ይላታል። የቤተ ክርስቲያን ዓይን ማርያም ናት። እስኪ በሉ የቤተ ክርስቲያን ዓይን በሉ። ማን ናት? እመቤታችን ነው። የምን ዓይን? ዓይን በምን ያያል? እኛ ምንድነን? እግር። እኛ ምንድነን? እጅ። እኛ ምንድነን? ሕዋሳት። እመቤታችን ምንድናት? ዓይን። ክርስቶስ ምንድን ነው? ራስ ነው። ከዚህ በኋላ እነ እግር እነ እጅ ከዚህ በኋላ ማንን ያዩታል? ተመልከቱ። በአምጣነ ዓይን ብሩህ እግር የሐውር ሀበ ዘፈቀደ ይላል ቅዱስ ቄርሎስ። ዓይን መልካም ከሆነ እግር ሀሰበው ይደርሳል። ወእድኒ ይህ ዘይሴኒ እጅም መልካሙን ይይዛል አለ። አሃ ጥሩ ነዋ። ዓይናችን ድንግል ማርያም ጤነኛ ስለሆነች ካሰብነው ከመንግሥተ ሰማያት እንደርሳለና መልካሙን ጸጋ በእሷ ምክንያት ይዘናላ። ልጅነትን ሰጠን፣ አረሞትን ሰጠን፣ ሀብተ መንፈስ ቅዱስን ሰጠን። መንግሥተ እግዚአብሔር እሰናያ ማእከሌክሙ የእግዚአብሔር መንግሥት በመካከላችሁ ናት ብሎ መንግሥተ ሰማያትን በልጅነት በሀብተ መንፈስ ቅዱስ እጅ አድርጎ የሰጠን በእመቤታችን ነው በእውነቱ ማለት ነው። ዓይኑ ሰው ከጠፋ ምን ይሆናል? ሶበ ይሐውር እግር ያቅፎ እግርኒ ይዝ ዘይፈቀደ እጅም ያላሰበውን ይይዛል። እባቡን ጊንጡን ይይዛል፣ ጉርጡን ይይዛል፣ አፈሩን ይይዛል። ወርቅ ለቀምክ ብሎ ጠጠር ይለቅማል።
እግርም ማስተናክሎት ይወድቃል። እመቤታችን ዓይን ያልሆነችው ሰው ከክርስቶስ መድረስ አይቻለው። እሱ የሕይወታችን ብርሃን ነው። እሷ ደግሞ ብርሃናችን ያየንባት ዓይናችን ናት። እመቤታችንን የፈጠረልን እግዚአብሔር ይመስገን። መድኃኔዓለም አንተን ማን ይመስላል? የከበደን